ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል። የዛሬ መርሃ ግብር አዘጋጅተን ወደ እናንተ ማድረሱ በኩል አየለ ስራኒና ሄኖክ ደስ ያብረናችሁ ቆይታ እናደርጋለን። ካፍታ ቆይታ በኋላ መልሰን እንገናኝ። ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። እንግዲህ የዛሬ መርሃ ግብር በወቅታዊ መርሃ ግብር አዘጋጅ ከሆነው ከአየለ ስራኒ ጋር ይዘን መተናል ማለት ነው። በሳምንቱ ቅዱስ ቤተክርስቲያንን የተመለከቱ የተለያዩ ርዕሰ ጉዳዮች በሰፊው ሲነሱ ቆይቷል። በዚህ ሳምንት ለምእመናን ድርሻችንን ወስደን የኃላፊነታችንን ለመወጣት ይረዳሉ የምንላቸውን ርዕሰ ጉዳዮች መራርጠን ነው ያመጣነው። እንግዲህ እንደምታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአመት ሁለት ጊዜ የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ይካሄዳል። እንግዲህ የ2018 ዓመተ ምህረት የግንቦት ሲኖዶስ ተጠናቋል። 6 ቀናት የፈጀ ውይይት ተካሂዷል ማለት ነው። በእነዚህ ውይይቶች የተለያዩ ውሳኔዎች ተወስነዋል። እነዛ ውሳኔዎች ሁሉንም ማንሳት እንነጋገርባቸዋለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ከዚህ ከፖለቲካ ከአገር አለመረጋጋት ጋር ተያይዞ ህገወጥ ሲመት ሲካሄድባቸው ከነበሩ አካባቢዎች አንዱ ትግራይ እንደሆነ ይታወቃልና በትግራይ እንግዲህ ራሱን ሲኖዶስ ነኝ ብሎ እየተንቀሳቀሰ ያለ በመንበረ ሰላማ በሚል ስም የሰየመ አንድ ቡድን እንዳለ ይታወቃል። እንግዲህ እሱ ቡድንም የቅዱስ ሲኖዶስ ምልዓተ ጉባኤ በሚካሄድባቸው ወቅቶች ስብሰባ አካሄዳለሁ ነው እያለ ያለውና በተመሳሳይ ቀናት 2 ቀን ስብሰባ አካሄዶ በ12 ነጥብ ያቋም መግለጫ አውጥቷል። እንግዲህ ያቋም መግለጫ ደግሞ በቤተክርስቲያናችን ሊቃውንትም ጭምር ብዙ ቅሬታዎችን እያስነሳ የሌላ ቤተ እምነት አማኞችንም ጭምር ቅሬታ እያስነሳ ቅድስት ቤተክርስቲያን ባሏለችበት እንድትል ስሟ እንዲነሳ ያደረገ ያለ ውሳኔም ተወስኗል። እሱን ውሳኔም የምናየው ይሆናል። ከዛ በማስቀደል እንግዲህ እንደሚታወቀው አየለ በኪሳችን ይዘን በመንቀሳቀሰው ስልክ ላይ የተለያዩ አፕሊኬሽኖችን እናገኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለከቱ የጸሎት ሊሆን ይችላል፣ የመዝሙራት አፕሊኬሽኖች ሊሆኑ ይችላሉ። ግን ብዙ ጊዜ ባለቤታቸውን አናቅምና በቤተክርስቲያናችን ሊቃውንት የታየ ነው ወይ ስንል ያው ብዙ ጊዜ እንጠይቃለን። ቀደም ብሎ እንግዲህ እንደሚታወቀው የማህበረ ቅዱሳን አሜሪካ ማዕከል አንድ አፕሊኬሽን አበልጽጎ የተዋሕዶ አፕ በሚል የተለያዩ ጉዳዮችን ሲያደርሰን ቆይቷል። እንግዲህ እሱን አፕግሬድ አድርጌ ሁለተኛ ይዤ መጥቻለሁ ነው ያለን ማለት ነው። ይሄ ሲሆን ምን አይነት ጥንቃቄዎችን ነው የሚፈልገው ነገር ከባለፉት ምን አዳዲስ ነገር ይዞ መጥቷል የሚለውን የምናይ ይሆናል። በስተመጨረሻ የምናየው በዚህ በአሰቦት እንግዲህ ደብረ ወገግ ተደጋጋሚ ጥቃት እየተፈጸመ የማህበረ ቅዱሳን ቴሌቪዥን ጉዳዮችን ሲያደርስ ቆይቷል። ሰሞነኛ ሞሬ ነው አንድ አባት ተገለዋል። ምናልባት አሁን ገዳሙ ያለበት ነባራዊ ሁኔታ ምን ይመስላል የሚለውን አጠር አድርገን አይተን የምናጠቃልል ይሆናል። ቀዳሚው ወደምናደርገው ጉዳይ እንግባ አየለ። ያው እንደሚታወቀው ወቅታዊ መርሃ ግብራትን እንደማዘጋጀት መጠን የቅዱስ ሲኖዶስ ምልዓተ ጉባኤ መጣ ሲባል የምንጠብቃቸው እንደ አማኝ የምንጠብቃቸው አጀንዳዎች ይኖራሉና የዘንድሮ የ2018 ዓመተ ምህረት የግንቦት ወር የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔዎችን እንደ አንድ ወቅታዊ አዘጋጅ ወይ ደግሞ ሐሳቦችን ስንሰማ እንደነበረው ከመመናንም እንደዚህ ከቤተክርስቲያን አገልጋዮችም የምንሰማቸው ብዙ ጥያቄዎች አሉ። ቅዱስ ሲኖዶስ ቢፈታቸው ብለን የምናነሳቸውና አንዳንድ ጉዳዮችን ደግሞ በተደጋጋሚ ስናነሳቸው የነበሩ በኋላ ላይ መለስልበታል አሉና እንደው ባንተ በኩል እንዴት አገኛቸው? ዋና ዋና የሚባሉ በተለይ ለሀገርና ለቤተክርስቲያን የሚጠቅሙ ውሳኔዎች እንደሚተላለፍበት ይታወቃል። መንፈስ ቅዱስ ያቀበላቸውን ውሳኔዎች ነው የሚወስኑት። ግን ከዛ በተጨማሪ እንደ ቤተክርስቲያን አሁን ካለንበት ወቅታዊ ሁኔታ አንፃር ወቅቱን የዋጁ ውሳኔዎች ናቸው ወይ የተወሰኑት የሚለውን ጉዳይ ለማየት እንሞክር። መልካም እንግዲህ አመሰግናለሁ። እግዚአብሔር ያክብርልኝ። ያው አንተ ቅድም በመግቢያችን ላይ እንደጠቀስከው ከሚያዝያ 28 እስከ ግንቦት 6 ቀን ለተከታታይ ቀናት ቅዱስ ሲኖዶስ ምልዓተ ጉባኤውን ሲያከናውን ነበረ። ይህም በፍትሐ ነገሥቱ እንግዲህ እንደተቀመጠው የትንሣኤ በኋላ በ25ኛው ቀንና እንደዚሁም ደግሞ ጥቅምት 12 እና እስከ 14 ባለው እንዲጀመር በዛ በተወሰነው መሰረት አባቶቻችን የወሰኑት ነው። በነገራችን ላይ ከመጀመሪያው ከኒቂያ ጉባኤ ጀምሮ ሲያያዝ የመጣ ስርዓት ስለሆነ ቅዱስ ቤተክርስቲያን የሐዋርያት መንበር ወራሽ እንደመሆኗ መጠን ያንን ምሳሌ አድርጋ በዚህ አግባብ
ምልዓተ ጉባኤዋን ታከናውናለች ማለት ነው። እንግዲህ ከዛ ጊዜ ጀምሮ ሲወጡ የነበሩ በርካታ አጀንዳዎች ነበሩ። ህዝበ ምእመኑ የሚጠብቀውን ያህል አሁን እየደረሱ ካሉት በተለይ ሁለንተናዊ ጥቃቶች አንጻር ቅዱስ ሲኖዶስ በምልዓት ተወያይቶባቸዋል፣ ጉዳዮቹ ላይ ውሳኔ ያስተላልፍባቸዋል ተብሎም የተጠበቁ ጉዳዮች እንደዚሁም በመግለጫው የሚያካተታቸው በአጀንዳ የሚያዛቸው ሀሳቦች አሉ። ከነዚህም መካከል በተለይም የአርሲ ጉዳይ ነው። እንግዲህ ተከታታይነት ባለው ላለፉት ዓመታት በርካታ ምእመናን በየቀኑ ይገደላሉ፣ በጭንቀት ውስጥ አሉ። አሁን እዚህ እንኳን ስቱዲዮ ቁጭ ብለን ስናወራ በጭንቅ በመከራ ውስጥ ያሉ አሉ። እሱን ተከትሎ እንግዲህ ቅዱስ ሲኖዶስ መጀመሪያ አካባቢ የወሰነው ውሳኔ አለ። በቂ ነው በቂ አይደለም የሚለውን እንግዲህ ከምን አንፃር ያን አደረጉ የሚለውን እኛ አባቶቻችን ምንተችበት አግባብ የለም። ግን እንደ ልጅ የምንጠይቃቸው ጥያቄዎች ይኖራሉ። የህዝብ ውስጥ ጥያቄ ይሄ ነበር ወይ የሚሉትን አሉ። ያን ብቻ አይደለም፣ ቤተክርስቲያኒቱ ውስጥ የሚስተዋሉ በርካታ አይነት ተግዳሮቶች አሉ። ከሙስናው ጋር ተያይዞ ከአስተዳደር ስርዓቱ ጋር ተገናኝቶ ከዚህ ከጥቅምቱ ሲኖዶስ ጀምሮ የተገፉ የመጡ ጉዳዮች አሉ። ግድያን በተመለከተ ወደ በኋላ የምንመለከተው ያሰቦቱ ጉዳይ አለ። በዚህ መካከል ሌላውና ቁም ነገር ላይ ደግሞ አተኩረው የሰሩባቸው በዚህ ከመጻሕፍት ጋር ተገናኝቶ በተለይም የቤተክርስቲያን ባለቤትነቷ ቤተክርስቲያን ሆና ያለ ግን ግለሰቦች እየተጠቀሙበት ያሉ ከፍተኛ የሆነ ስተት ያለባቸው የተወገዙበትና ዝርዝር ማብራሪያው ደግሞ ቋሚ ሲኖዶስ አጣርቶ እንዲያቀርብ ውሳኔ የተላለፈባቸው አሉ። ከዚህ ከዋልድባ ገዳም የመጣ አንድ መጽሐፍ አለ። እንደዚሁም ደግሞ በቤተክርስቲያን ሁሉም ሰው የሚያውቀው የአቡነ ጎርጎርዮስ መጻሕፍቶች ባለቤትነታቸው ለዘዋይ ገዳም እንዲሰጥ ተደርጓል። ከዛ በኋላ ምን አይነት ቅደም ተከተሎች ይኖራሉ የሚሉትን የሚጠቀሱ ሆነው ግን እነዚህ ምናልባት ከተወሰኑት ውሳኔዎች ቤተክርስቲያኒቷን በጣም ሊጠቅማት ከሚችሉት ጉዳዮች ዋነኞቹ ናቸው ብዬ አስባለሁ። ነገር ግን እንዳጠቃላይ ግን ስታየው አባቶቻችን ይበጃል ያስፈልጋል ያሉትን ወስነዋል። እየሆኑ ካሉት ጉዳዮች አንፃር ግን ቤተክርስቲያኒቷ ያስፈልጓታል ተብሎ የሚታሰቡት እነዚህ ብቻ ናቸው ወይ ተብሎ ሲጠበቅ እኔ እንደምእመን እነዚህ ብቻ አይደሉም። ግን ከሞላ ጎደል የአባቶቻችን እንደው በገደምዳሜው እንደዚህ ተመልክቻቸዋለሁ። ውሳኔዎችን እንዳነሳቸው ነው። አንዳንዱ ውሳኔዎች ውሳኔ መሆን ብቻ ሳይሆን በተለይ በቅዱስ ሲኖዶስ ምልዓተ ጉባኤ ከዓመት ዓመት የጥቅምት ላይ ሲመጣ ኮሚቴ የሚዋቀርበት እና ያ ኮሚቴ ምናልባት ምን አይነት ስራዎችን እንደሰራ ደግሞ ሪፖርት ለምእመናን ግልጽ የሆነ ሪፖርት ባልሰማንበት ሁኔታ ውስጥ ሆኖ ግንቦት ላይም ስራውን አጠናክሮ እንዲቀጥል የሚሉ ውሳኔዎች ይወሰናሉ። በተለይ ከዚህ የሀገር ሰላምና የቤተክርስቲያን አንድነት ዋነኛው ጉዳይ ነው ብለን የምናስበው። ምክንያቱም ከዚህ ቀጥሎ የምናነሳው የትግራይ ጉዳይ አለ። ትግራይ ላይ ያሉ ምእመናን በበርካታ ነጣቂያን እንግዲህ በእርዳታ ስም በገቡ የታድሶ ስራን በሚሰሩ ኋላ ላይ የምናነሳው ነው የሚሆነው የመንፈቅና ስራን በሚሰሩ በእርዳታ ስም በገቡ ሰዎች በጣም ትግራይ ላይ ያሉ ምእመናን ተከበው ነው ያሉት የሚል ተደጋጋሚ ድምጽ ከአካባቢው ይወጣል። እኛም እዚህ እንደ ሚዲያ የደረሱንን መረጃና ማስረጃዎች እየያዝን ስናቀርብ ቆይተናልና ምናልባት ይሄ የቤተ ክርስቲያን አንድነት ሰላም የሚባለው ኮሚቴ ካለ ምንድነው እየተሰራ ያለው? እንግዲህ ላለፉት 2 እና 3 ዓመታት ይሄ ነገር ከቀጠለ 2019 የጥቅምት ሲኖዶስ ላይስ ምንድነው የምንጠብቀው? ማለት ምንድነው ይዞልን የሚመጣው ይሄ ኮሚቴ? ማለት እንደ ኮሚቴ በጣም ብዙ ኮሚቴዎች የቅዱስ ሲኖዶስ ምልዓተ ጉባኤ ሊቃነ ጳጳሳት ያለበት ኮሚቴ ይሰየማል። ያ ኮሚቴ ግን ሲከስም ነው የምናየው። ማለት ስራዎችን ሰርቶ በሚገባው ልክ ሪፖርት ሲመጣ እናይም። ቅዱስ ቤተክርስቲያን የምትወክላቸው ራሱ ከቤተክርስቲያን መዋቅር ውጪ በሆኑ ሀገራዊ በሆኑ ጉዳዮች ወይ የሃይማኖት ተቋማት ለምሳሌ ባለፉት በአርሲ ጉዳይ ላይ ኮሚቴ ሰይም ያለው ነው ያለ የቤተክርስቲያን ተወካይ ዛጋ እስካለ ድረስ የአርሲ ጉዳይ የማጣራት ስራ ሲሰራ የነበረው ጉዳይ እውን ለእንትን ብቻ ለሃይማኖት ተቋማት ጉባኤ ወይ ደግሞ ለመንግስት የጸጥታ ዘርፍ ብቻ ነው ወይ ሪፖርት ማቅረብ ያለበት? ጉዳት ደረሰብኝ የምትለው ቅዱስ ቤተክርስቲያን የልጆቿን ድምጽ መስማት የለባቸውም ወይ ብለን ስናስብ በሚገባ መስማት አለብን ብለን እናስባለን። በሰማዕትነት ያለፉ ወገኖቻችንም ስላሉ ማለት ነው። በጣም በሚገርም ሁኔታ አርሲ ላይ ደግሞ ከፍተኛ ቁጥር ያለው ከተገደሉት ውስጥ ከተባለ የቤተክርስቲያን መዋቅር ውስጥ ሆነው የሚያገለግሉ ካህናት አባቶቻችን ስለሆኑ ማለት ነው። ስለዚህ እንደዚህ አይነት ጉዳዮች ያው ኮሚቴዎች ይዋቀራሉ። እነዛ ኮሚቴዎች መታየት መቻል አለባቸው ብለን ነው የምናስበው። አሁንም የግንቦት ሲኖዶስ ላይ ይሄው የሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የሚል ውሳኔ ስለተወሰነ ይሄን ማንሳት የፈለኩትኝ። ሌላኛው የዚህ የመጽሐፍ ጉዳይ ነው። የመጽሐፍ ባለቤትነት ጉዳይ በጣም እጅግ በጣም የሚያሳዝነው አሁን ላይ መጽሐፍ የሚነግድ ሰው አብዛኛውን
ንግዱን ራሱ ሲመሰርተው ሲከፍት ዓላማው ምንድነው? የቤተ ክርስቲያን ጥንታዊ መጽሐፍ ከታተመ ረጅም ዓመት የሆነው መጽሐፍ መጀመሪያ ጥናት ሰርቶ 2-3 መጽሐፍ ይዞ እሱን እንደሚያሳትም በሙሉ ልብ ተማምኖ ነው መጽሐፍ ቤት የሚከፍተውና በሚሸጠው መጽሐፍ የሚያገኘው ገቢ ብቻ እንዳይመስልክ ቤተ ክርስቲያን ካሳተመቻቸው ረጃጅም ዓመታት የሆናቸውና ቤተ ክርስቲያኗ ረስታቸዋለች ብሎ የሚያስባቸው መጽሐፍ ምናልባት በግለሰብ ስም የታተሙ ሊሆን ይችላል። የቤት ባለቤትነቱ የቤተ ክርስቲያኑ ነው፣ ግን ግለሰብ ጽፎ ያ እንግዲህ ግለሰብ ያለፈበት ካለፈ ደግሞ ብዙ ዓመት የሆነው ሰዎች መጽሐፍ ሲወጡ እያየን ያለ ነው። በዛ ብዙዎች ሀብት እያካበቱ ነው። ያን ብቻ አይደለም፣ ያ መጽሐፍ ሰውየው አቅም ስላለው ብቻ ነው ወይ ማሳተም ያለበት? ማለት ግለሰቦች ራሱ የሚያሳትሙት መጽሐፍ አሁን ስራጽ እየገቡ እየተባሉ በጣም ብዙ የኑፋቄ ስራ ተሰራባቸው የሚባሉ መጽሐፍትን የማሳተሙ ማንዴቱ እኮ ግለሰብ ስላገኘ ነው እንደ ልቡ ጽሁፎቹን እየቀላቀለ እያስወጣ ያለው ማለት ነው። ስለዚህ ይሄ ራሱኔ የባለቤትነት ፍቃድ መስጠት እንደው ለተወሰነ ለአንድ ወይ ለሁለት መጽሐፍ ብቻ መሆን መቻል አለበት ብዬ አላምንም። መንፈሳዊ መጽሐፍት ከሚያሳትሙ እስከሚሸጡ ግለሰቦች ድረስ እነዛ ግለሰቦች ፍቃድ ማግኘት መቻል አለባቸው ከቤተ ክርስቲያኗ ብዬ አምናለሁ። ማን ነው ከየት እየሰበሰበ ነው መጽሐፍ የሚሸጠው? ማለት የግለሰብ ፍላጎት ጭምር እየገባበት እነዛ መጽሐፍቶች ደግሞ በሌላ ቤተ እምነትም በእኛ መምህራንም የምንወቀስበት ነገር እያየን እስከሆነ ድረስ ይሄ በደንብ በትኩረት መታየት መቻል አለበት ብዬ አስባለሁ። ከዛ ውጭ ግን በጣም ስንወተውተው የነበረው የቅዱስ ሲኖዶስ ምልዓተ ጉባኤ ሁሌ እንደሚታወቀው ከ20 እስከ 15 እስከ 20 ያላነሱ አጀንዳዎች ይታያሉ፣ ውሳኔ ይወሰንባቸዋል። እነዚህ ውሳኔዎች ምዕመናን ጥናትና ምርምር ሊሰሩበት ይችላሉ፣ መምህራን ሊጠቀሙበት ይችላሉ። ያም ብቻ ሀገረ ስብከቶች ያንን ውሳኔ የተወሰነውን ውሳኔ በጊዜው ጉዳዩ ከተፈታ በኋላ ዛሬ 5 ዓመት 6 ዓመት 10 ዓመት ቢጠየቁ ጉዳዮቹን አያውቋቸውም እና እነሱ በህትመት መውጣት መቻል አለበት የሚል የብዙ ሰዎች ጥቁምታ ነበረ። የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ይሄ እንዲሆን አንድ ውሳኔ ያሳልፏልና ይሄ ይበል የሚያስብል ነው ብዬ ነው ማስበው። እንደዚህ አይነት ውሳኔዎች ያው የቅዱስ ቤተ ክርስቲያን የአባቶቻችንን ድምጽ የምንሰማበትን ሁኔታ በደንብ የሚያረጋግጥልን ወይ ደግሞ እኛ ያው ብዙዎቻችን ቴሌቪዥን ከፍተን የቅዱስ ሲኖዶስ ምልዓተ ጉባኤ የተካሄደው ነው ብለን በእለቱ የሚካሄዱ አጀንዳዎችን ለይቶ ማወቅ ላይ የምዕመናን ደካማ ጎናችን ነው። ስለዚህ ቢያንስ ግን በህትመት ከመጣ ስንፈልገው ብድግ አድርገን የምናይበት አጋጣሚ ፈጥራ ነው። ሌላኛው ብዙ ነገር አበዛው ይሄ ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማችተው የነበሩ መጽሐፎች ወደ ምዕመናን መሰራጨት ገብተዋል፣ መጽሐፎቹ መውጣት ጀምረዋል የሚሉ ነገሮች ነው። እነዚህ መጽሐፎች ራሱ ጉዳዮቻቸው ምን ይሆን ያያዙት ማወቅ መቻል ያለበት ይመስለኛል። መጀመሪያ የተገኘው መጽሐፍ ራሱ መጠናትና ምርምር መደረግ ነበረበት ብዬ አስባለሁ። አንዳንዱ መሰራጨት የሌለበት በቤተክርስቲያን ውስጥ በቅርስነት የሚቀመጥ ሊኖር ይችላል። አንዳንዱ ደግሞ ስርዓት የገባ ሊሆን ይችላል። እዛ ውስጥ ማን ነው ሲያገለግል የቆየው? ማን ነው ይሄንን ያክል ዓመት እንግዲህ ከ1970 ማለት በጣም ረጅም ዓመት ነው እንደምታውቀው እና ይሄንን ያክል ዓመት ምን አይነት መጽሐፍቶች ናቸው እዛው ሲጠራቀሙ የነበረው? ትምህርት ሃይማኖት የያዙ ናቸው? ዕቅበተ እምነትን የያዙ ናቸው? መልሰው መታተም ያለባቸው ኮፒያቸው መብዛት ያለበት ነው ያለውን ያን መጋዘን ለማስለቀቅ ብቻ ነው ስራዎች እየተሰሩ ያሉት። እሱ ግልጽ የሆነ ነገር እና እነዛ ያው ወደ ዲጂታል ዓለም እየገባን ነው እያሉ ነው ያሉት አይደል? ስለዚህ ወደ ዲጂታል ዓለም የሚገለበጡ ነገሮች ቴክኖሎጂ ላይም ሲመጡ ጥንቃቄ የሚፈልጉ ደግሞ መታረም በሊቃውንት መታየት ያለባቸው ጉዳዮች ካሉ በደንብ መታየት መቻል አለባቸው ብዬ ነው የማስበው። እንደ አጠቃላይ ስርጭት መጀመሩ ጥሩ ነው፣ ግን ይሄ እየተሰራጨ ያለው መጽሐፍ ማንጋ ይሆን የሚገባው ራሱ የቤተ ክርስቲያን ሰንበት ትምህርት ቤት አሁን እግዚአብሔር ይመስገን በየሰንበት ትምህርት ቤቱ ላይብራሪዎች እየተከፈቱ ነው። የራሱ የቅዱስ ቤተ ክርስቲያን ላይብራሪ አለ። እንደዚህ አይነት ማለት ብዙሃኑ ሊያገኘው የሚችለው እኔ እጅ ከሚገባ እኔም ማገለግልበት አጥቢያ ላይ ቢገባ እንደው በትንሹ 500 እና 600 ሰው ያንን መጽሐፍ ሊያገኘው ይችላል። ስለዚህ እንደዚህ አይነት እንትኖችን መታየት መቻል አለባቸው ብለን እናምናለን። እንደ አጠቃላይ ያው መንፈስ ቅዱስ ያቀረበላቸውን ነው። ግን እዚህ መጽሐፍቶቹ ላይ ካነሳው አይቀር ማንሳት ያለብን በጣም መሰረታዊ ጉዳይ ነው። ለምሳሌ አሁን የዋልድባው ሲያዝ ምን ተገኝቶበት ነው ሲባል እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከሰማይ የመጣች ናት የሚል መሰረታዊ የሆነ የቤተ ክርስቲያንን ትምህርት የሚያፈርስ ሐሳብ የያዘ መጽሐፍ ነው። እንዲመረመር ማን ነው እንዴት ነው የሚሉትን ሐሳቦች መጥቷል። ያ ብቻ አይደለም፣ ከዋልድባ ጋር ተገናኝቶ በሚመጡት
መጻሕፍቶች ባለው በቤተክርስቲያን አስተምህሮ ላይ ልዩነት ያላቸው ሰዎች በመጻሕፍቶቻቸው ያስገባሉ። ይሄ ነገር አስቀድሞ እንግዲህ ጉባኤያት ሲከናወኑ የሲኖዶስ ጉባኤ ከመከናወኑ በፊት የሊቃውንት ጉባኤ እንዲሰበሰብ ውሳኔ ተወስኖ ነበር። የቀረ ግን ያልተፈጸመ አንደኛው ይህንን ሊያጠራ የሚችል ስለመሆኑ ነው። ይሄ ባለመኖሩ ግለሰቦች በጣም የሚያሳዝን እንደነዚህ አይነት መጻሕፍቶችን ጽፏል። ገድላት ላይ ደግሞ በጣም በሚያሳዝን ሁኔታ ብሔርን ከብሔር ጋር የሚያነካኩ ይሄ በመኖሩ ተጣርቶ ሊቃውንት ጉባኤ አይቶት ወደ ገበያ እንዲወጡ የሚል ውሳኔ ተወስኖ ነበር። ይሄንንም ተድሶ ተገርስሶ ግለሰቦች ያሳትሙ እንጂ መጻሕፍት ቤት በገፍ ይቀመጣል። ከዛ ቤተክርስቲያን እኮ መዝና በመጽሐፍ ቅዱስ አይታ ነው የምታስቀምጠው። ይሄ ለመኖሩ በተለይም ደግሞ ታሪካዊ የሆነ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጠላቶች በተለይም እስከ 16ኛው መቶ ክፍለ ዘመን ፓዎ ፔድሬዝ እስኪመጣ ድረስ እሱ ከመጣ በኋላ በሁሉም የቤተክርስቲያን መጻሕፍቶች ባይሆንም በበርካታዎቹ ግን መሰረታዊ በሚባሉት ላይ የመበረዝን ስራ ሰርቷል። አንዳንድ ከቤተ ክርስቲያን ጎን ያልቆሙ ሰዎችን በመጠቀም ብዙ የጥፋት ስራዎችን ሲሰራ እንደነበር የታሪክ ምንጮች ያሳያሉ። ቤተ ክርስቲያንም ይህን ተረዳች። ይህም በመሆኑ የሊቃውንት ጉባኤ አይቶት መጻሕፍቶች ተመርምረው እንዲወጡ በተለይ ገድላት የቤተ ክርስቲያን ውሳኔን የያዙ ሐሳቦች የሊቃውንት ጉባኤ ይሁንታ ሲኖረው ብቻ እንዲወጣ የሚል ታዞ ነበረ። ያው ቀርቷል። ማንም እንደፈለገው ያደርጋል። ሊቃውንት ጉባኤ ደግሞ ሁሉንም ተቆጣጥሮ በየሀገረ ስብከቱ የሚታተሙትን ሊይዝ አይችልም። ግን ህትመት ቤቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሚያትሙ ሰዎች ሌላውን ለማሳሳት መናፍቅ ሊያትም ይችላል። ሰዎችን ለማሳሳት ያየነውም እሱ ነው እና እንደነዚህ አይነት ነገሮች አሉና ሁለተኛ ለአቡነ ጎርጎርዮስ ተሰጠ የተባለው መጽሐፍ ምንድነው የሚደረገው? አሁን ሁለቱንም አንድ ላይ ተጠርዞ በአንድ በኩል መጥቶ እየተሸጠ ያለበት ሁኔታ አለ። በዓለም መድረክም በቤተክርስቲያን የሚል እሱስ እንዴት ነው የሚደረገው? ቀጣይ ሂደቶቹ ዝርዝር ሁኔታ የለውም። ምንድነው የሚያደርጉት? አሁን በየመጽሐፍት ቤቶች የተከማቹ በጣም በርካታ መጽሐፍቶች አሉ። ምንድነው መጨረሻቸው የሚሆነው የሚለው ነገር ላይ በጣም ትኩረት መደረግ አለበት። ሁለተኛ መግለጫዎች በሚወጡበት ሰዓት ላይ የቅዱስ ሲኖዶስ መግለጫዎች ይሄ በዝርዝር እንደ ቅርስ በየቦታው ተቀምጦ ለምእመናኑ ሊደርስ ይገባል። ባለመድረሱ ለምሳሌ አንድ ሲዘዋወር የነበረ አይተው ከሆነ የመጀመሪያው ኢትዮጵያ ሲኖዶስ ያደረገችበት የመጀመሪያ ሲኖዶስ ስታደርግ የወጣው መግለጫ ተብሎ የተቀመጠ አንድ ጽሑፍ ነበር በትንሣኤ ዘጉባኤ ታትሙ። ከዛ መካከል አንደኛው ከተወሰነው መካከል ለምሳሌ ታቦታትን ከማውጣት ጋር በተገናኘ ያስቀመጠው ሕግ አለ። ውሳኔዎች ስንመለከታቸው ለምሳሌ ካነሳቸው ውሳኔዎች አንፃር በጣም ሊተኮርበት የሚገባው የአርሲ ጉዳይ ነው። የአርሲ ጉዳይ ስንመለከት እኛም ስንጮህ የነበረው የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልሳ አሁን ቋሚ ተደርገው የተቀመጡት ልክ ነው። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ስርዓት መሰረት ችግሩን እንደው ለማቅለል ጉዳዮቹን ለመፍታት ጉዳዩ የሊቀ ጳጳስ ችግር አይደለም። ያ የሊቃነ ጳጳሳት የማሸጋሸግ ስራ ችግሩን የሚፈታው ሳይሆን ቀጥታ በመዋቅር የመንግስት አካላት የዛ አካባቢ የሚገኙ የጸጥታ አካላት ሊጠይቅ የሚችል ልክ በሌሎች ቦታዎች አሁን ከሰኔ ጀምሮ ጸሎተ ምህላ ሰላም እንዲመጣ ተብሎ ከታወጀው መካከል አንዱ ይህንን ሰላም ለማምጣት እስከሆነ ድረስ ዝም ብሎ ሰላም አይመጣምና ችግረኞቹ ይታወቃሉ። ያልታወቁ ሰዎች አይደለም፣ ታጣቂዎች ናቸው። የታጠቀ ሰው ደግሞ መዋቅራዊ ሲሆን ነው። ሽብርተኛ ከጫካ መጥቶ ዘሎ ወይ ከሰማይ ወርዶ አይደለም። አጠገባቸው ያለ የሚታወቅ ሰው ነው። እየገደለ በዚህ መፍትሄ ልታመጣ አትችልምና አባቶቻችን እንደው የልጆቻቸው ድምጽ እንደው ቢሰሙ አልሰሙ ማለት አይደለም። እንደ ጉዳዩ ግዝፈት በዚህ ብቻ የሚታይ ስላልሆነ እጅግ የሚያስጨንቅ በአስጨናቂ ሁኔታ ላይ ስለሚገኙ ይሄ ሰባዊ መብታቸው ተገፉ ኦርቶዶክሳዊ በመሆናቸው ዘርን የማጽዳት መዋቅራዊ ጥቃት ነው። ይሄ ደግሞ ሊቃነ ጳጳሳት በማሸጋሸግ ብቻ የሚቀር አይደለም። ሁሉም ኦርቶዶክሳዊ የሕግ አካላት የሚመለከታቸው ጉዳይ ብለው ሊይዙት የሚችሉ እንደ ጉዳዩ ግዝፈት ሊነሱበት ይገባል። ሌላው ምናልባት እንትኖቹን ማንሳት ይገባል። በሳውዲ አረቢያ ስለተፈረደባቸው ኢትዮጵያውያን ቅዱስ ፓትርያርኩ ያቀረቡት አለ። ይሄ በጣም ዓለም አቀፋዊ ጥያቄ ሊሆን የሚችል ድምጻቸውም ከፍ ብሎ ሊሰማ የሚገባ ነው። በሀገራቸው ያልተመቻቸው ኑሮን ለመለወጥ ወደ ሳውዲ አረቢያ ሄዱ ወገኖቻችን የጅምላ ፍርድ ተፈርዶባቸዋል። የጅምላ የሞት ፍርድ ማለት ነው። ስለዚህ አንደኛ ካቀረቡትና ከጠቀሱት መካከል እጅግ በጣም ልብ የሚነካው የሕግ አግባብ የተሟላ የሕግ አግባብ በሌለበትና የቋንቋ መረዳት በሌለበት ቦታ ላይ ልጆቻችን በከንቱ ይገደሉ ዘንድ አይገባቸውም።
ወደ እስር እንዲቀየር ካልሆነም አግባብ ባለው መንገድ መንግስታት ዲፕሎማሲያዊ ግንኙነታቸውን አከናውነው የሚመለከተው የመንግስት አካል አፋጣኝ ምላሽ እንዲሰጥ የጠየቁበትን መንገድ አንደኛው በዚህ ሳምንት ላይ ከነበሩትና በዚህም በሲኖዶስ ጉባኤ በመግለጫው ላይ ተካቶ የምናገኘው ነው። አስጨናቂ ኢትዮጵያ ውስጥ የሚገኙ በርካታ እናቶች እያለቀሱበት ያለ ጉዳይ ማለት ይሄ በጣም አስጨናቂ ጊዜ እንደ ሀገርም እንደ ቤተክርስቲያንም በርካታ ክፍተቶች በተለይም ግድያ ሰዎች ወጥተው ከመቅረት በረሃ ላይ መሞትን ያየንባቸው በጣም አሳዛኝ ክስተቶች አሉና ይሄኛው ሌላ ነው። የአባቶቻችን ጸሎት ተሰምቶ መንግስታት የሚጠበቅባቸው እንደመዋቅር ጠይቀው የሚመለከታቸው ዓለም አቀፋዊ ዲፕሎማሲያዊ ግንኙነትን አሳምሮ ከሳውዲ አረቢያ መንግስት ጋር የተፈጠረውን ችግር ዓለም አቀፋዊ የወንጀል ህጎችን መሰረት ባደረገ መልኩ መብታቸው እንዲከበር የጠየቁበት ጥያቄ ሌላኛው የተተኮረበትና ወሳኝ ነበር። እነዚህ ነጥቦች ምናልባት ሌሎቹ ጋር ከመሻገር በፊት ማንሳት አለብን ብዬ ስላሰብኩ ነው። መልካም እንግዲህ በተለይ ከዚህ ከሰላም እጦት ጋር ዓለም ካለችበት ሁኔታ እንደዚሁም ደግሞ አገራችን ኢትዮጵያ ካለችበት ነገር አንፃር እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ በመክፈቻው ከሰጡትም እንግዲህ ቅዱስነታቸው ከሰጡት መግለጫ ጋር ተያይዞም ሰፊ ጉዳዮች ሲነሱ ቆይተዋል። እንደሚታወቀው ለዚህ ለሰላም እጦት እንደው ማለት ይሄ ሰላሙ እንዲረጋጋ እንደው ሙሉ ለሙሉ ማጥፋት ባንችል ግን ባለበት እንዲቆም ማድረግ የኛ የአባቶች ኃላፊነት ነውና ይሄን ማድረግ ባንችልና ደግሞ እንደው ባይሆንልን እንኳን የዚህ የሰላም እጦቱ ምክንያት ወይ ደግሞ ይሄ በእንቅርት ላይ ጆሮ ደግፍ ሆነን እኛ እንዳንደረብ ጥንቃቄ ማድረግ አለብን ሲሉ ነው መልእክት ያስተላለፉትና በጣም ጠንካራ መልእክት ነበር። ካለፉት የቅዱስ ሲኖዶስ ምልዓተ ጉባኤዎች እንግዲህ ያው ስለ ሰላም የሚመለከታቸው ሁሉ እንግዲህ ተቀራርበው እንዲነጋገሩ ነው መልእክት ሲያስተላልፉ የቆዩትና አሁን ላይ ደግሞ አባቶች ከዚህ የበለጠ መጓዝ እንዳለባቸው ቀረብ ብለው ስራዎች መስራት እንዳለባቸው ነው መልእክት ያስተላልፉት። እንግዲህ ውይይታቸው ላይም በሰፊው የተነሳ ጉዳይ ነው። ያው በመጨረሻም ምህላ እስከማወጅ የተደረሰበት አንደኛ ጉዳይ በአገራችን ኢትዮጵያ አሁን ያለችበት ነባራዊ ሁኔታ እንደሚታወቀው ነውና ከሱ ጋር ተያይዞ ነው። ምናልባት መታየት የነበረባቸው አጀንዳዎች ታይተዋል ወይ? አዎ ታይተዋል። ግን አንዳንዶቹ ዝርዝር ጉዳዮች ሁሉም ዝርዝር ጉዳይ ለመመናን መነገር የለበትም። በውስጥ ተሰርተው ውጤታቸው ለመመናን እንግዲህ የሚቀርቡ አሉ። ግን እያለን ያለነው በተለይ ከዚህ ከሰላም እጦት ጋር ተያይዞ በሰላም ወጥቶ በሰላም ለመግባት ወይ ደግሞ የሃይማኖቱ ስርዓት የሚፈቅደው ስርዓት አምልኮ ለመፈጸም የሚቸገሩ ቦታዎች ላይ ያሉ ግን ጉዳዮች በደንብ ዋጋ ሊሰጣቸው ይገባል፣ ትኩረት ሊሰጣቸው ይገባል በሚል ነው ደጋግመን የአርሲን ጉዳይ የምናነሳው። እንግዲህ አርሲን ተከትሎ ያሰቡትም ተመሳሳይ አይነት ነገሮች እየመጡ ስለሆነ ይህንን ለሊቃነ ጳጳሳት ወይ ደግሞ ለሀገረ ስብከቱ የምንተወው ጉዳይ አይደለም። ሀገረ ስብከቱ በጣም ከአቅሙ በላይ ሆኖ እንዳልከው ይሄ ያለው አካባቢ ላይ ያለው ይሄ የታጠቀ ኃይል የሚንቀሳቀስበትን ነገር መንግስት ካላገዘ መንግስት የአካባቢውን ሰላምና ደህንነት መጠበቅ ካልቻለ ቤተክርስቲያን የታጠቀ ኃይል ስለሌላት እዛ ላይ የሚመደቡት ሊቃነ ጳጳሳት ያን ማድረግ ስለማይችሉ ተመሳሳይ ኬዞች ነው የሚቀጥሉት። ምናልባት እኮ ቅዱስ ሲኖዶስ ምልዓተ ጉባኤ ቀደም ሲል ነው የሊቃነ ጳጳሳት ቀየራ ያከናወነው አርሲ ላይ አይደለ? ግን ከዛ በኋላ ሞቱ፣ ግድያው፣ ስደቱ ምናምን ቀጥሏል። ምናልባት አሁን የማጽደቅ ስራ ነው የተሰራው እንግዲህ ሊቀ ጳጳስ የመቀያየሩን ጉዳይ እሱ ግን ቼክ ሲያደርጉ ቆይቷልና ምናልባት የመጣ ውጤት ለነሱ የታያቸው ለኛ ደግሞ ያልታየን ውጤት ሊኖር ይችላል። እሱን ውስጥ ገብተን ስለማናቅ ማለት ነው። እንዳጠቃላይ ግን ጥሩ ውሳኔዎች ይወሰናሉ። እንደሚታወቀው በየዓመቱ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዳልኩትኛ አፈጻጸም የሚከታተል ደግሞ ሌላ ኮሚቴ የሚያስፈልግን ይመስለናል። ሪፖርት ብቻም ሳይሆን ይሄ የሚለካ ውጤቶች የምናይባቸው ርዕሰ ጉዳዮች ከዚህ ከጥናት ጋር ተያይዞ ጥናት ከተጠና የጥናቱ ውጤት ነው ጥቅምት ሲኖዶስ ላይ የሚጠበቀው እንጂ ያ ኮሚቴ ተጨማሪ ቀን እንዲጠብቅ ወይ ደግሞ ተጨማሪ ቀን እንዲቀጠሩ መያዝ አለበት ብለን አናምንም። ብዙ አጀንዳዎች እንደዚህ ሆነው የቀሩ ስላሉ ምናልባት ይሄን አጀንዳ ያዝ እናድርግና ወደ ቀጣይ አጀንዳችን እንግባ። ከዚህ ጋር የሚያያዝ ጉዳይ ስለሆነ ማለት ነው። እንደሚታወቀው በመግቢያ ላይ ያው በተወሰነ መልኩ ነካ አድርጌው ነበር። በቅድስት ቤተክርስቲያናችን በዘመናችን ከተነሱ ፈተናዎች እንግዲህ ያው ቅዱስ ሲኖዶስን እኛን አይወክሉም የሚሉ ህገወጥ አባቶች እየመጡ ቤተክርስቲያን ላይ ፈተና ሲሆኑ መቆየታቸው ነው። በእኛ ዘመን በእኛ ትውልድ ያየነው ቤተክርስቲያንን ጥቁር ማቅ ያለበሰ ተግባር የተከናወነው በዚህ በእኛ ባለንበት ዘመን ነውና ያ ጉዳይ ኦሮሚያ አካባቢ ሲከናወን ነበር። ከዛ በመቀጠል ደግሞ ትግራይ አካባቢ ይሄው ተግባር ተፈጻሚ ሆኗል። ምናልባት ኦሮሚያ አካባቢ ሲንቀሳቀሱ የነበሩ አካላት አሁንም አሉ።
አንዳንድ ጠረፋማ የምንላቸው አካባቢዎች ላይ ስራዎቻቸው የሚሰሩ አሉ። ሌሎቹ ግን በእርቀ ሰላም መጥተው በቤተ ክርስቲያናችን አሁን አመርቂ ውጤት ስራ እየሰሩ ያሉ ጥያቄ ሲጠይቁ የነበረውን ጥያቄ መስራት አለብን ብለው ስራውን ተረክቦ እዛ ስራ ላይ ውጤት እያመጡ ያሉ አባቶች እንዳሉ ሁሉ ደግሞ ሌላ ተልእኮ ያላቸው እስኪመስል ድረስ እዚህ ላይ ያልተመለሱ ሰዎች አሉ። ምናልባት የሚታወቅ ነበረ የሰሜኑ ጦርነት ባነሳው ነገር በቅዱስ ቤተ ክርስቲያናችን በቅዱስ ሲኖዶስ ምልዓተ ጉባኤ ሊመለስልን ልንታገዝ ይገባል የሚሉ የኩርፊያ ጉዳዮች ትግራይ አካባቢ ላይ ስንመለከት ነበረ። ከዛ በኋላ እሱ እንግዲህ እያደገ መጥቶ በተለይ መንበረ ሰላማ በሚል ህገወጥ የሲኖዶስ በሚል ራሱን የሰየመ ግሩፕ መንቀሳቀስ ጀምሯል። እንግዲህ በቅዱስ ቤተ ክርስቲያናችን ስርዓት ያ መሆን አይችልም የሚል ተደጋጋሚ ይሄ ወደ አብሮነት ወደ አንድነት ለመምጣት ወደ እርቅ ለመምጣት የነበሩ ጥፋቶችም ካለ ለመታረም ቋሚ ሲኖዶስ የተለያዩ ልክ ቆይቷል። ያ የሆነ ሳይሆን ያ ነገር ሳይሳካ እየቀረ እንግዲህ እስካሁን ድረስ እነዛም ባሉበት የህገወጥ ተግባራቸውን በሰፊው እያከናወኑ ነው የሚገኙት። እንደ መዋቅርም እገዛ ነበረው። በተለይ በጊዜው የነበረው አለመረጋጋት ምቹ ሁኔታ ፈጥሮላቸው ነበረ። ያ ምቹ ሁኔታ ግን አሁንም የጠፋ አይመስልም። ስለዚህ ሰሞነኛ የሆነው በጣም ብዙዎቻችንን ያሳዘነው ደግሞ ቀደም ሲል በመግቢያ ላይ እንዳልኩት የቅዱስ ሲኖዶስ ምልዓተ ጉባኤ ልክ ሲካሄድ እዛ ጋር ህገወጥ የሆነው ቅዱስ ሲኖዶስ ነኝ የሚለውም አካል እንደው አሁን 6 ቀን የተራዘመ ጉባኤ ያካሄድ እንጂ ይሄ የ2 ቀን የ3 ቀን ጉባኤ ያካሄዱ ልክ እዚህ እንደምናየው በቋሚ ሲኖዶስ እንደምናየው መግለጫ መክፈቻ የሚባሉ ጉዳዮችን እያነሳ ከዛ ደግሞ አጀንዳዎችንም እያነሳ 10 ነጥብ ያለው 12 ነጥብ ያለው የአቋም መግለጫ እያለ ያወጣል። በጣም በሚገርም ሁኔታ እነዚህ ውሳኔዎች ደግሞ በብዙዎች በቤተ ክርስቲያን ሊቃውንት በኩል ቅሬታን የሚያስነሱ ሌላም አይደለም። የዘንድሮ ደግሞ በጣም በሚያሳዝኑ ከሌላ ቤተ እምነት ጋር የሚያላትሙ ጉዳዮችንም እንደውም በትክክለኛው ቅዱስ ሲኖዶስ የሚመራው ራሱ አሁን ቅዱስ ሲኖዶስ እየመራና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትወሰናቸው የማችላቸው ከሀገር ስያሜ ጋር ተያይዞ እንደዚህ መንግስት ሊሰራበት የሚችለው ወይ ደግሞ የከተማ ከንቲባ ሊሰራው የሚችለውን ስራ እየሰሩ ብዙ ነገሮች እየተፈጠሩ እንደሆነ እንግዲህ ከሚወጡ መረጃዎች ላይ ያያየነው። ይህን መረጃ በጣም በሚገርም ሁኔታ የሀገር ውስጥና የውጭ ሚዲያዎች በከፍተኛ ሁኔታ የትግራይ ሲኖዶስ በሚል ነው እያወጡት ያሉትና እኔ ምናልባት ሚዲያዎችም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አንድ ነው፣ ቅዱስነታቸው እንዳሉ ይታወቃልና በዛ በኩል የሚመራው የቅዱስ ሲኖዶስ ምልዓተ ጉባኤ ያወጣውን አጀንዳ በዚህ ልክ እንኳን ያልዘገቡ በዚህ ልክ መረጃዎችን ያላጋሩ ሚዲያዎች የትግራይን ጉዳይ የያዘውን የትግራይ ሲኖዶስ እያሉ ግን ብዙ መረጃዎችን ከቢቢሲ ጀምሮ በሀገራችን ያለ ቲክቫ ኢትዮጵያ ሌሎች በተለይ በርካታ ድረገጾች መረጃውን ሲቀባበሉ ቆይቷል። በተለይ ሁለት ጉዳዮችን የዚህ ሀገር ስያሜንና እንደዚሁም ደግሞ ከታምረ ማርያም ጋር የተያያዙ ጉዳዮችን ሲያነሳሱ ቆይቷል። እንደው ምናልባት ጠለቅ ብለክ ካየኸው ወቅታዊ ላይ እንደመኖርህ መጠን ከተወሰኑ ውሳኔዎች መካከል ቅዱስ ቤተክርስቲያንን እንደ ቅዱስ ቤተክርስቲያን ስርዓት የቅዱስ ሲኖዶስ አለ ብለን እስካመንን ድረስ ቅድምም ስናነሳቸው የነበሩ የነዚህ የመጽሐፍት ጉዳይ አለ እና ይሄ በተለይ ለተሐድሶ ጎራ በጣም ትኩሳት የሚሆኑበት በቅዱስ ቤተክርስቲያናችን ቀኖናና ስርዓት በሊቃውንተ ቤተክርስቲያን ታይተው ቤተክርስቲያናችን የምትጠቀምባቸው አምልኮት የምትፈጽምባቸው ነገሮች ለነሱ ትኩሳት የሆኑ ጉዳዮችን እያወጡ እነዛን ጉዳያችን አይደለም ሲሉ ቆይቷል። ከዚህ በፊት ከበዓል አከባበር ጋር ተያይዞ የሚነሱ ነገሮችን አንስተን ብዙ ነገር ብለናል። አሁን ደግሞ ከዚህ ከታምረ ማርያም ጋር ተያይዞ እንደው የቤተክርስቲያንን አንድነት የሚሸረሽሩ ጉዳዮችን ሲያነሱ አስተውለናል። ምናልባት በተለይ ከዚህ ከታምረ ማርያም ጋር የተገናኘ ጉዳይ ነው አንደኛው ጉዳይና እንደው ምናልባት የከተማው ስያሜ የመንግስት አካልም ዝም የሚለው ጉዳይ ስላልሆነ አንድ የቤተክርስቲያን መዋቅር ውስጥ ያሉ አባቶች ተነስተው የከተማ ስምን እስከ መቀየር የሚያስችል እንደው ፍቃዱ ራሱ ቢኖራቸው ያኛው ፍቃድ ራሱ ይኖራቸዋል ወይ? ከዛ ውጭ ግን እኔ በክልሉ ያለ የመንግስት አካልስ ማለት በፌደራል መንግስት እስከ መመራቱ ድረስ የፌደራል መንግስት ቅሬታ ገብቶለታል። ቤተክርስቲያን እኔን አይወክሉም፣ ሲኖዶስ አይደሉም እነሱ፣ ስለዚህ አውግዣለሁ፣ የኔን ስም ይዘው የኔን ውክልና ይዘው መንቀሳቀስ አይችሉም እስካለ ድረስ ቅዱስ ሲኖዶስ መንግስት ቅዱስ ሲኖዶስን የሚሰማ ከሆነ እዛ ድረስ ሄዶ ማስከበር ያለበትን ነገር ማስከበር ያለበት ይመስለኛል። እስካለ ድረስ አይደለ ፌደራል መንግስት ትግራይ ክልል ውስጥ አለ ብለን ስለምናምን በዚህ ሰዓት ማለት ነው።
ምናልባት እንደ እነሱን ጉዳዮች እንደው ተወት እንኳን ብናረጋቸው ግን በተለይ ርማት አድርጌበታለሁ ብሎ ይዞት የመጣው ታምረ ማርያም ለኛ ለቅድስት ቤተክርስቲያን ምን ያክል እንትን እንደሚሰጠን የተረዱት ይመስለኛልና እዛ አካባቢ ላይ ተሐድሶ ይንቀሳቀሳል። እነዚህ ህገወጥ ቡድኖች ውስጥ ተሐድሶ አለ ብለን ምልክቶቹን ለተመልካቾች ስናደርስ ቆይተናል። የነዛ የምልክቶቹ ደግሞ መገለጫ የሆኑ ነገሮችን ራሱ ያዘ የመጣ ያለ ይመስለኛል። እንደ አጠቃላይ ግን በተለይ ይህ እርምጃ እንግዲህ የቤተክርስቲያናችን ወደ ተሐድሶ አስተሳሰብ ለመውሰድ የተሄደበት አንዱ እርምጃ ነው ብዬ ነው እኔ እንደግል የማምነውና እንዴት አገኘኸው? እንደ አጠቃላይ ግን ለተፈጠሩ ቅሬታዎች እንደ ዋና ምክንያት የሚባሉ ጉዳዮች ምንድናቸው? መልካም አመሰግናለሁ። እንግዲህ አንተ እንዳነሳኸው ወደ 12 ነጥቦች የያዘ መግለጫ አውጥተዋል። ያው እንደ ቤተክርስቲያን ታሪክ ስንመለከተው እንደነዚህ አይነት ችግሮች ቤተክርስቲያን በታሪኳ ብዙ ጊዜ አሳልፋ ታውቃለች። እንደነዚህ አይነት ችግሮች ነበሩ። በይበልጥም በግብጽ አካባቢ ይስተዋሉ የነበሩትን አትናቴዎስ አውግዞ የለያቸው ለምሳሌ አሪዮሳውያን አውግዞ የለያቸውን ሐሳብ ይዘው የተነሱ የምንፍቅናው ክንፍን ይመሩ የነበሩ ሰዎች በቤተክርስቲያን ላይ ልክ አሁን በተለያዩ ቦታ ፖለቲካውን በመጠቀም እንደሚሰሩት ይሰሩ ነበር። ፓትሪያርክን ከመንበሩ ማሳደድ፣ የቤተክርስቲያን ስርዓቶቹን ገልብጦ በመንፍቅናዊ ሐሳብ ማምጣት፣ ይሄ ደግሞ ፖለቲካውን በመጠቀም በትግራይ ውስጥም የምንመለከተው ይሄው ነው። ተመሳሳይ ጉዳይ ነው። አክሱምን ስንመለከት እንግዲህ ከመጀመሪያው 100 ክፍለ ዘመን ጀምሮ እስከ 9ኛው የኢትዮጵያ መናገሻ ታሪካዊ ከተማ ያን ብቻ ሳይሆን በ1980 በዩኔስኮ ደረጃ የተመዘገበች የዓለም ቅርስ ናት። አሁን በእነዚህ ውስጥ ስንመለከት የእነዚህ ሰዎች እንቅስቃሴ ቤተክርስቲያናዊ ነው ማኩረፍ ነው ብቻ አይደለም። በነገራችን ላይ ምንም ለውጥ እኮ የለውም። የዚህ ዓላማው በነገራችን ላይ ጦርነትን ምክንያት ያድርጉ እንጂ አሁን የተፈጠረ ሳይሆን ከዚህ ቀደም ወቅታዊ መርሃ ግብራችን ላይ ስንሰራ አስቀድሞ ከ40 እና ከ50 ዓመት በፊት የነበረ ዓላማ ነው። ጉዳዩ እንደው ለአክሱም ምእመናን መወገን ሳይሆን ፖለቲካዊ ሐሳብና ቤተክርስቲያንን የመገንጠል ፖለቲካው ብቻም ሳይሆን የምንፍቅና ተግባር ነው። ምንድነው ለዚህ ያመቻቸላቸው ስትል ፖለቲካውን እንደ ካርድ መዘዙት። ጦርነቱ እንዲበርድ የማይፈልጉት ልጆቻቸውን በማስጨረስ ቀሳውስትን ለጦርነት በግድ በማሰለፍ ገዳማት እንዲወድሙ በማድረግ ምክንያቱም ዓላማቸው ቤተክርስቲያን መጠበቅ አይደለም። በትግራይ ውስጥ እድል ገጥሞን አላቀረብናቸውም እንጂ ምን ያህል ቤተክርስቲያኖች ወድመዋል፣ ምን ያህል ቀሳውስቶች ጠፍተዋል። በቅዱስ ያሬድ ቦታ የኢትዮጵያ መሰረት የሆኑት ኦሪቱ ሲገባ ሐዲስ ኪዳኑ ሲብራራ ቅዱሳኖች መጥተው ለዓለም ሁሉ ብርሃን የሆኑት አባቶች በዛ መስመር ሲያልፉ መሰረት አድርገውባት የሄዱትን ቦታ ምንፍቅናው ይሄ ማለት የክርስቲያንና ደሴት የሚለውን ነቅሎ ማውጣት ሃይማኖታዊ ሳይሆን ፖለቲካዊ ሐሳቢ ኦርቶዶክሳዊ ሳይሆን ጭምብላም አጥልቀው መተው በዛ መንገድ መምጣት ነው። ሲነሱ የዘውጌ ፖለቲካን ማራመድ የብሔር ፖለቲካን ማራመድ የመጀመሪያ መነሻ አደረጉት። የሚመዙት ጦርነቱ ስላለ ለምሳሌ ከአማራ ወንድሞቻችን ጋር በዛ ካለው አጼ ዘርዓ ያዕቆብን ያማራ ናቸው ብሎ ክልላዊ የማድረግ ይሄ አሁን የምናየው በጎጥ የተከፋፈለችውን አይነት የሚያነሱ ሰዎችን ሐሳብ በማቀንቀን በምስራቁ ክንፍ ብቻ የታተመው ታምረ ማርያምን ብቻ ነው እንጂ አንቀበልም። ታምረ ማርያም በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ታምረ ማርያም ነው ብላ የጻፈችው አይደለም። ኦሪየንታል ቤተክርስቲያን ጥንታዊታ ቤተክርስቲያን በሐዋርያት የተመሰረቱ አባቶች የሐዋርያትን ትምህርት ያመጣቸው ወራሴ መንበር ስለሆነች የሐዋርያት ከዛ ጊዜ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ ደቅሲዮስ የጻፈውን ታምረ ማርያም በአማርኛ ብቻ አይደለ በግዕዝ ብቻ አይደለ በእናት ቋንቋው ያለ በፈረንሳይኛ በአረብኛ በሌሎችም ቋንቋ ተጽፎ የተቀመጠ ነው። ይሄን ደግሞ የማሻሻል እንደው ክፍተቶች አሉት ተብሎ ቢታይና ከቋንቋም ካስተምሮም አንፃር መለወጥ የሚችለው የሊቃውንት ጉባኤ ቅዱስ ሲኖዶስ ቤተክርስቲያን አውግዛ አላውቃቸውም ብላ ለይታለች። ይሄ የቤተክርስቲያን ሉዓላዊነት መዳፈር ነው። የክርስትናን መሰረት የመናድ ስሜት ነው። ህዝብን ከህዝብ ጋር በማጋጨት በዛ የሚኖሩት ኦርቶዶክሳውያን ትክክለኛ ኦርቶዶክሳውያን ለማጥፋት የታቀደ ሴራ ነው። ለምሳሌ ከዚህ ከጁማ ስርዓት ጋር አልተከናወነም በሚል ክርስቲያኖች እንዳደረጉት አድርጎ ማቅረብ መዋቅራዊ ጥቃቱን ሌላ ያደረሰ በዛ የማድረሱን ሲስተም ስም የመስጠት የዳቦ ስም የመስጠት ሂደቶች ያመጣሉ።
ስለዚህ በሰላም የመኖርን የአንድነት ህብረት የሚበጥስ የኢትዮጵያ ሉዓላዊነት የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሉዓላዊነትን ሊኒድ የሚችል እንዴ መንበረ ሰላማ የሚባል በሐዋርያት የለም። ባራት ሰላማ አባ ሰላማ ከሳቴ ብርሃን የመጀመሪያው በአትናቴዎስ ተሾሞ የመጣ ኢትዮጵያዊው ጳጳስ ነው። መንበር ደግሞ በዓለም ደረጃ እንደምናውቀው 4 መንበር አለ እስከዛሬ የነበረው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከአራቱ መንበር ከማርቆስ ሳትወጣ በእነሱ ይሁንታ ፈቃድ በራሷ ሊቃነ ጳጳሳት ፓትርያርክ እንድትመራ በወሰኑት መሰረት ይሄን አደረገች። ለ1600 ዓመት በላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጠብቃ ያቆየችውን ስርዓት የሚጥስ ስሞችን ብቻ በማታለል ውስጥ ይሄ እኔ ነኝ ያለሁልህ የማለት የማኩረፍ ስሜቶችን ብቻም ሳይሆን ፖለቲካዊ ስር የሰደደ የረጅም ዓመት ምቹ ሁኔታን በመጠቀም እየሄዱበት ያሉበት ሂደት ነው ያለው። ይሄን ብቻ አይደለም። ከዚህ ቀደም በጥቅምት ሲኖዶሳቸውም አይተው እንደሆነ ሰንበትን ማክበር ይሄ የግዝት ቀናት ማለት በዓላት ማክበር አያስፈልግም ይላል። ኢማጂን ይሄ ምንድነው የሚያሳይ ስትል የምንፍቅና ተግባር ፖለቲካውን በመጠቀም ልክ አሁን ላይ ቤተክርስቲያን የሚከሷትን ሰዎች ድምጽ ሲያመጡ ቤተክርስቲያን የሚከሷትን ሐሳቦች ሰብስቦ በማምጣት ለኛ ስለምን ይላል ሲጠብቁት የነበረው ምቹ ሁኔታ በዚህ በኩል ጦርነት እየቀሰቀሱ በዚህ በኩል ቤተክርስቲያኒቷን በዛ በኩል በትግራይ ያለውን ለማፍረስ እየሄዱበት ያለ የረጅም ዓመት የፖለቲካ እንቅስቃሴ እንጂ ሃይማኖታዊ ጉዳይ እንዳልሆነ ሊታወቅ ይገባል። ልክ በኦሮሚያው እንደነበረው ኦርቶዶክሳዊ አንድነት ለአክሱምም ሊኖር ይገባል። ይሄ ሃይማኖታዊ ማንነት ነው፣ ሃይማኖታዊ መገለጫ ነው፣ ከአባቶች ሐሳብ የሚጥር ነው። የጳጳሳት ጉዳይ የከሌን መንበር የማጽደቅ የማኖር ጉዳይ ሳይሆን እንዴ ቅዱስ ያሬድን የመሰለ ሊቅ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌጧ ብለን የምናነሳው ስርዓቶቹን ነው እየጣሱ የሚገኙት። ያስቀመጡት ሐሳብ ትምህርታቸውን ነው እየሰበሩ የሚገኙት። ኦርቶዶክሳዊ አንድነቱን ነው ወደ ክልል ለማምጣት ለመበጣጠስ እየሞከሩ ያሉትና ይሄ እንደ ቀላል የሚታይ ሳይሆን በጸሎትም በህብረትም በመጮህም አጋርነታችን በማሳየትም ከኦርቶዶክሳውያኑ ጎን በዛ ያሉት ትክክለኛ የኦርቶዶክሳዊት ሊቃውንት ያሉበት አሁንም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መንበርነት የሚመራ ጦርነቱን ለማረጋጋት የሚደረገው ሂደት መንግስት ስፖንሰር ከሚያደርገው ይልቅ ከዚህ ተቆጥቦ የፌዴራል መንግስት መግባት ካለበት ገብቶ ህገ መንግስታዊ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊያስከብርላት የዛ ምእመን በዛ ያለውን ጭንቀታቸውን ሊረዳ የሚገባበት እጅግ አደገኛ አካሄድ የምንፍቅናዊና ፖለቲካዊ ሴራ ነው እየተከናወነ ያለው እኔ የተመለከቱት። መልካም ሶስት ነገሮች በብዙዎች ዘንድ ሲዘዋወር አይተናል። በተለይ እነዚህ ቅሬታዎች መስተናገዳቸው እንደሚታወቀው በእነዚህ እንግዲህ ቡድኖች ራሳቸውን ሲኖዶስን በማለት የሚጠሩ ቡድኖች መካከል እንግዲህ የቀኖናና የዶግማ ጥሰት መኖሩ እንደዚሁም አንድነት መሸርሸራቸው ከዛ ደግሞ አሁን ደጋግመን እየገለጸን እንዳለ ነው አካሄዳቸው ሁሉ የተሐድሶን መንገድ የተከተለና የተሐድሶ መንገድ ጠራጊዎች እንደሆኑ የሚያሳዩ እንቅስቃሴዎችን በተግባር ያሳዩ መምጣታቸው ያው በብዙዎች ዘንድ ቅሬታ አስነስቷል። እነዚህ ቅሬታዎች ደግሞ በቤተክርስቲያን ሊቃውንት በኩል ተመሳሳይ አይነት ጉዳዮችን እነዚህን ጉዳዮች እንደው በቁጥር ልንጠቅሳቸው የማንችል ሊቃውንት እያነሱ መገኘታቸው የቅዱስ ሲኖዶስ ምልዓተ ጉባኤም አስቸኳይ ውሳኔ መወሰን ያለበት ጉዳይ ይመስለኛል። ምናልባት የቅዱስ ሲኖዶስ ምልዓተ ጉባኤ በተሰበሰበበት ስለሆነ እንደዚህ አይነት ነጥቦች የተነሱት እኔ እዚህ ላይ የሚያዝ ተደርጎ አንድ ቀን ተጨምሮም ጉዳዩ በስፋት መታየትና በቋሚ ሲኖዶስ የማያዳግም እርምጃ መወሰድ ነበረበት ከመላቸው ጉዳዮች መካከል ዋንኛ ጉዳይ ስለሆነ ማለት ነው። ቀደም እንዳልኩት በመግቢያ ላይ ሲኖዶስ ምልዓተ ጉባኤ ተከናውኖ በተጠናቀቀበት ሰዓት መግለጫ ሲሰጥ የመጀመሪያው በሰላምና በአንድነት የቤተክርስቲያን አንድነት በማስጠበቅ በኩል ያለ ኮሚቴ ስራውን አጠናክሮ እንዲቀጥል የሚል ነውና ይሄ ኮሚቴ አንደኛው ስራ እዚህ አካባቢ የተበጠሰው የቤተክርስቲያን አንድነት ነው አይደል? ስለዚህ ይሄን አንድነቷን የሚያጠናክሩ ወይ ደግሞ አንድነቷን የሚመልሱ ሳይሆን የሚሸረሽሩ ተግባራት እዚህ ቦታ ላይ እየተፈጸሙ ነው። ስለዚህኛ ከተሐድሶ ጋር ወይ የምንፍቅና ስራን ከሚሰሩ ጋር ቤተክርስቲያናችን ያወገዘች ትለያቸዋለች እንጂ አንድነት ሊኖረን አይችልም። ስለዚህ የሱ ደግሞ እንቅስቃሴ መሆኑን የሚያሳብቁ ብዙ ጉዳዮች ይወጣሉ። ባለፉት ጊዜያቶች ከበዓል ጋር ተያይዞ ሲወሰን የነበረውን መረጃዎች ሁሉ ሲያጋሩ የነበሩና ማን እንደሆኑ አይተናል። ሲተነቱን የነበረውና ማን እንደሆኑ አይተናል። አሁንም እዛኛውን ቤት ለማስደሰት አምኖ አለው ከተለው አለው የሚለው ምእመን ግን የሚያስከፉ ውሳኔዎችን እየወሰኑ ግን
እዛኛው ቤት ላይ ያለውን ደስታ ደግሞ የሚያሳዩ የተለያዩ መረጃዎችና ማስረጃዎች እንግዲህ እየተመለከትን ያለነውና ይሄን ረጋ ብሎ ማድመጥ ይፈልጋል። ግን በዚህም አለ በዛ ለትግራይ አካባቢ እዚህ አካባቢ ላሉ ምዕመናን የቤተ ክርስቲያን ልጆች ወንድሞቻችን ለአገልጋይ ካህናት አባቶቻችን መድረስ መቻል አለብን። ይሄ ዛሬ ነገ የሚባል ጉዳይ እንዳልሆነ እንግዲህ የሚመለከት የቤተ ክርስቲያን አካል ተመልክቶ የማያዳግም ውሳኔ እንዲወሰን የሚል የልጅነት ጥሪ ነው የምናስተላልፈው። ወደ ቀጣይ አጀንዳችን እንግባ መሰለኝ። ሰፋ አድርገን ተመልክተናል ይሄንን ጉዳይ። እርግጥ ነው አጠር አድርገን የምናየው ጉዳይ ነው የሚሆነው። ቀደም ሲል በመግቢያ ላይ እንደጠቀስኩትኝ አሁን ላይ ይሄ ዘመኑ ከፈጠራቸው ቴክኖሎጂዎች ጋር ተያይዞ ያው የቅድስት ቤተ ክርስቲያን አንዳንድ አገልግሎቶች ዘመኑ መዋጀት አለባቸው፣ ወደ ቴክኖሎጂ መምጣት መቻል አለባቸው ስንል እንሰማለንና አንዳንድ ጉዳዮች ከራሱ ከቴክኖሎጂ ጋር ተያይዞ ይዘውት የሚመጡ ፈተና አለ፣ ሊሰራባቸው የሚገባ ጥንቃቄ አለ። አንዳንዶቹ እንዳልኩት አገልግሎቱን ለማፋጠን ይሄ የቤተ ክርስቲያን አገልግሎትን ላይ የሚያበረክቱት ጥቅም የጎላ ነው። ግን ከጎን ተያይዞ የሚመጡ ችግሮችን ደግሞ ለመፍታት በጣም ስንቸገር እያየን ያለነው አሁን ልቅ የሆነ የማህበራዊ ሚዲያ አጠቃቀማችን አንደኛው የሚያሳየው ጉዳይ ስለሆነ ዞሮ ዞሮ አንድ የተዋህዶ አፕ እንግዲህ ያው ከዚህ በፊትም ነበር አፑ አሁን ሁለተኛ ነው እንግዲህ የቀረበው ማለት ነው። ይሄ ሲቀርብ እንግዲህ ያው ለቤተ ክርስቲያን ጥቅም አለ እንዳልኩ ቀደም ሲል የስብከተ ወንጌልን በተለይ አሁን በዲጂታሉ ዓለም ለማስፋት ምንም ጥያቄ የለውም የምንጠቀምበት ነው የሚሆነው። የቤተ ክርስቲያናችን አሁን እነዚህ በተለይ ከቤተ ክርስቲያን ስርዓት ወጥተዋል የምንላቸው መዝሙራት ሊሆኑ ይችላሉ፣ ያልተበረዙ መጽሐፍቶች ሊሆኑ ይችላሉ። በትክክለኛ በሊቃውንት ጉባኤ በኤዲቶሪያል ቦርድ ታይተው ያለፉ መጽሐፍቶችን እዛ ላይ ማግኘት ከቻለን እሰየው የሚያስብል ነው። ያው እነዚህ ጉዳዮች በጣም ጥንቃቄ ይፈልጋሉ ነው። በተለይ ከዚህ ከይዘት ጋር ተያይዞ ሊሆን ይችላል። የቴክኖሎጂ ደህንነት አሁን ያለነው የቴክኖሎጂ ደህንነት ራሱ በጣም አሳሳቢ ስለሆነ እንኳን እኛ የሀገሪቷ የቴክኖሎጂ አጠቃቀም ደህንነታችን በጣም ጥንቃቄ የሚፈልግ ስለሆነ የአገልግሎቱ ቀጣይነት በጣም መታየት መቻል አለበት። ሌላው ግን በመንፈሳዊ ህይወታችን ላይ ሊኖር ስለሚችል ተጽዕኖ ነው እኔ ማየት አለብን ብለን የምናስበው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን አሜሪካ ማዕከል ይህንን አፕሊኬሽን ሲያበለጽግ ሲያሳድግ አብሮ ያሰባቸው አብሮ ይዟቸው የመጣው ነገሮች አሉ። የኛም የማህበረ ቅዱሳን ሚዲያም እንግዲህ ዲጂታል ዓለሙን እየተቀላቀለን ያለው ምንም እንደሚታወቀውና እነዚህ አጫጭር የሆኑ ነገሮችን ግን የቤተ ክርስቲያን ድምጽን በሚገባው ልክና በሊቃውንቱ መንገድ ያለፉ ጉዳዮችን ለማድረስ በርካታ ጥናት አድርጓል። እነዚህ ጉዳዮችን ከያዘ ግን የቤተ ክርስቲያን ትክክለኛውን ድምጽ ለመስማት እንቸገራለን ብዬ አላስብም። ምናልባት ያው የዚህ ወቅታዊ ፕሮግራም አዘጋጅ እንደመሆነ መጠን የዲጂታሉ ዓለም ላይ የመቆየት እድላችን ሰፋ ያለ ነው። እዛ ላይ ከምናገኛቸው ነገር አንፃር ይህ የወጣ አፕሊኬሽን ምን ያክል ጠቀሜታ ይኖረዋል አጠር አድርገን አይተን ከሰዓታችን አንፃር መልካም እንግዲህ አንተ እንደጠቀስከው ይሄ በአሜሪካው ማዕከል አሁን አበለጸኩት ወይም ደግሞ አሻሻልኩት የተባለው አፕሊኬሽን ተዋህዶ አፕ 12 ዓመታት ያህል አገልግሎት እንደሰጠ የሚታወቅ ነው። እንግዲህ በዚህ ውስጥ በርካታ ጉዳዮች ያሉበት ነው ማለት ምናልባትም ይሄ በድረገጽና በተለይ ኦንላይን ትምህርቶች ከሌሎች አብያተ ክርስቲያናት ጋር ስንነጻጸር በጣም ክፍተት ከሚገኙበት የቤተክርስቲያን መካከል አንዷ የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ናትና ከዚህ አንፃር የዚህኛው አስፈላጊነት እጅግ በጣም ጠቀሜታ ያለው ነው። ዘመኑ የኤአይ ዘመን ነው። አሁን ለምሳሌ ቅዱሳት ስዕላቶች አሁን እመቤታችን ልደት ሲዘዋወር ምን አይነት ስዕል ነበር ሲዞር የነበረ? ትውፊቱን የጠበቀ ነው፣ ወንጌሉን ያሟላ ነው፣ ስርዓተ ኦርቶዶክሳዊትና ኢትዮጵያዊ ያሳሳል ስልት የተመለከተ ነው ስትል አልነበረምና ዝም ብሎ የደመቀ ስዕሎች ሁሉ ስናይ በኤአይ የመጣው የኛን የሆኑ ሊያስጥሉን ለሚሞክሩ ሰዎች በዚህ በኩል ተው ስትል ምን መፍትሄ ያዘጋጀ ብለ ስትጠይቅ ይሄኛው መልስ የሚሰጥ ነው። በዲጂታል አገልግሎት ውስጥ በርካታ አገልግሎቶች በዚህ ውስጥ የተካተተበት ነው። ከንባብ ከሌሎችም ወንጌላት ከዜማ ጿት ወዜማዎች ብለን የምንጠራቸውን በዚህ ላይ አካቶ ያለ በመሆኑ ይሄ ዘመኑ ሁሉም ሊጠቀምበት የሚገባ ነው። ምክንያቱም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተመርምሮ አስተምሮዋን ስርዓቷን በጠቅላላ በዚህ መልኩ መምጣት ይበል የሚያሰኝ ነው። እንደምታውቀው በግብጽ በጣም በርካታ የቴሌቪዥን ጣቢያዎችና የኦንላይን የትምህርት ማስተማሪያ ድረገጾቻቸው በጣም አክቲቭ ሆነው ለመላው ዓለም እየተሰራጩ ነው የሚገኙት። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስናይ በጣም ፓሲቭ የሆነ በጣም በዝምታ ውስጥ ያለ በመሆኑ እንደው አበረታቶ የሚገባውን ትኩረት ሰጥቶ በዚህ ብቻ ሳይገደብ በሌሎችም ሲመጣ አሁን ለምሳሌ የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን አስተምሮቿን ስርዓቶቿን በጠቅላላ እዚህ ላይ እየገቡ እንዴት ነው የሚጠቀሙት? አጠቃቀሙ በምን አይነት መልኩ መሆን አለበት? የትኛውስ ነው እነሱ ቢፈልጉ ሲባል ይሄ መኖሩ ለብዙዎች ጭንቅ
መፍትሄ የሚሆን ነው። ምክንያቱም ኤአይ የሰጠህን ሁሉ የምትቀበልበት አይደል። ኤአይ ደግሞ ቀድመ ዳታቤዝ የማድረግ ጉዳይ ከሆነ ይሄ አንዱ መፍትሄ የሚሰጥና ይበል የሚያሰኝ የቤተክርስቲያን ክፍተትን ሊሞሉ ከሚችሉ አንደኛው አገልግሎት በመሆኑ ሁሉም ሰው ሊከታተለው አገልግሎቱ በዛ በኩል ሊያገኝ ለምሳሌ ተመችቶት መማር ያልቻለ ተመችቶት መጻፍ ማግኘት ያልቻለ በዚህ አፕ አማካይነት አውርዶ መጠቀም ይችላል። በነገራችን ላይ ካወረደ በኋላ ኢንተርኔት ሳያስፈልግ ሁሉ መጠቀም የሚችል ዘመናዊ እጅግ በጣም የዘመነ ባለሙያዎች የተሳተፉበት በመሆኑ በጣም ጠቃሚ በጣም ነገሮችን የሚያቀል ማለት በብዙ አስቸጋሪ ሁኔታ ውስጥ የማታገኛቸውን በቀላል ዘመኑን የዋጀ አገልግሎት ማለት አንዱ ይሄ ስለሆነ በልጽጎ ለሁሉም ሊደርስ ይገባል። ሁሉም ደግሞ ወደዚህ ተቀላቅሎ አገልግሎቱ ሊያገኝ ይገባል ነው ማለት። መልካም እንግዲህ ከያዝናቸው አጀንዳዎች ሰፊ ሽፋን የሰጠነው የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔዎች እንደዚሁም ደግሞ በህገ ወጥ መንገድ ራሱን ሲኖዶስ ነኝ በሚል የሚጠራው በትግራይ አካባቢ እየተንቀሳቀሰ ያለው መንበረ ሰላማን የተመለከተ ጉዳይ ሰፊ ሰዓታችንን ይዟል ማለት ነው። ስለዚህ ይዘናቸው ከነበሩ አጀንዳዎች በስተመጨረሻ የዚህ የአሰቦት ደብረወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ያው በታጣቂዎች በተደጋጋሚ ተጽዕኖ የተፈጠረበት ነው። መገደል ብቻም አይደለም አካባቢው ላይ በተለያየ ጊዜ እንግዲህ የተለያዩ ማስፈራሪያዎች ይደርሱባቸዋል ገዳማውያኑ። ማስፈራራት ብቻ አይደለም ከዛ ባለፈ እንግዲህ የሰው ህይወት እስኪጠፋ ድረስ ያሉ ነገሮች መንግስት ማቆም ወይ ደግሞ አካባቢ ላይ ያለው የጸጥታ ኃይል ሊደርስልን አልቻለም በሚል ድምጽ ስናሰማ ቆይተናል። ከዚህ በፊት አካባቢ ላይ ያሉ በገዳሙ ስር የሚተዳደሩ የነበሩ በርካታ ሰዎች አካባቢውን ለቀው ከ50 በላይ ሰዎች አካባቢውን ለቀው እንደሄዱላ መረጃ ለተመልካቾች አደረሰናል። እንግዲህ ያሳለፍነው ግንቦት 3ም ተመሳሳይ አይነት ጉዳዮች ወደዚህ አካባቢ ላይ ተከስተዋል። አንድ የቤተክርስቲያን አገልጋይ ካህን አባት እንግዲህ ተገለዋል። ምናልባት አሁን ላይ ያለው ነባራዊ ሁኔታ ለተመልካቾች አደረሰን እና አጠቃላለን ካለን ሰዓት አንፃር ምናልባት አሁን ላይ እንግዲህ የአካባቢው ላይ የጸጥታ ኃይል ከገዳሙ በቅርብ ርቀት ላይ አለ። በተወሰነ መልክ እንግዲህ አሁን መረጋጋት ይታያል። ነገር ግን ምንድነው ያለው ገዳሙ ላይ ያለልም ይሄን የማረጋጋት ስራ ከተሰራ ከትንሽ ቀን በኋላ የጸጥታ ኃይሉ ወደ ነበረበት ይመለሳል። ስለዚህ እነዚህ ሰዎች በቅርብ በጫካ አካባቢ ሆኖ ነው የሚጠባበቁትና አካባቢው ላይ ለግጦሽ የሚያሰማሯቸውን ከብቶች የመውሰድ የተለያዩ ልምምዶች ይታያሉና ምናልባት እንግዲህ ከአርሲ ቀጥሎ በጣም ከፍተኛ የቤተክርስቲያን አገልጋዮች እንግዲህ በበዓታቸው የጸኑ አባቶችን ጭምር እየተካሄደ የሚገደልበት ከሆነ የስጋት ቀጠና ብለን ለቤተክርስቲያን ድምጽ የምናሰማበት ቦታ አሰቦት እንደሚሆን ምንም ጥርጥር የለንም። በያዝነው ዓመት በተደጋጋሚ እንደዚህ አይነት መረጃዎችና ማስረጃዎች እየመጡ ስለሆነ ማለት ነው። ከዚህ ጋር ተያይዞ የመጨረሻ መልእክታችን የሚሆነው የቅድስት ቤተክርስቲያን በተለይ የቅዱስ ሲኖዶስ ምልዓተ ጉባኤ በሚካሄድበት ሰዓት የሚከሰቱ ነባራዊ ሁኔታዎች በጣም ትኩረት የሚፈልጉ ተደጋጋሚ ጉዳዮች ሲከሰቱ የቅዱስ ሲኖዶስ ምልዓተ ጉባኤ ምን አይነት ውሳኔዎችን ወስኖ ነው ወደ ቀጣይ አጀንዳዎች ማለፍ ያለበት የሚለውን ባጭሩና እናጠቃል። መልካም እንግዲህ ያው ያነሳው የአሰቦት ገዳም ምናልባት በሀገራችን ምስራቁ ኦሮሚያ ላይ ብቸኛው ገዳም ነው ማለት ይቻላል ካልተሳሳትኩኝ እና ይሄ ቅርስም ጭምር ነው። በነገራችን ላይ ይህንን የማስጠበቅ የቤተክርስቲያን ጉዳይ ሳይሆን ሀገርን የሚመራ መንግስት ባለባት ሀገር ውስጥ የመንግስት ጉዳይ ነው። ምክንያቱም አንድ ገዳማዊ ከፖለቲካ ውጪ ሆነ ሃይማኖታዊ ጉዳይ ላይ ጣልቃ አድርጎ ማስገባት ለቤተክርስቲያን ለሀገር የሚጸልዩ ቦታ ላይ እንደዚህ አይነት ተገደሉ ተብሎ መሰማት በነገራችን ላይ ጉዳዩ በታሪክም በዓለም አቀፍ ፍርድ ወንጀልም እጅግ ከባድ ወንጀል ነው። አስበው ዳዊቱን ይዞ የሚጸልየው ያልታጠቀውን ሰላማዊ ሰውን የመኖር መብቱ ተገፎ ሲገደል መንግስት ባለበት ሀገር ይሄ የጸጥታ ዘርፉን የማስከበር ሀገርን የሚመራ መንግስት ጉዳይ ነው። ቤተክርስቲያን ልታደርግ የምትችለው ድምጿን ማሰማት ነው። በልዩ ልዩ ጊዜ በመግለጫዎቿም ቋሚ ሲኖዶስም የሚያወጣቸው ጠይቋል። ግን ቦልድ አድርጎ አሁንም የመጠየቁን ስራ መንግስት ይህንን ነገር ለምን አያስቆምልኝም ብሎ የመጠየቅ ካልሆነ በስተቀር ቤተክርስቲያን አሁንም ታጥቃ በልጆቿ በኩል ሄዳ የምትፈታበት ወይ ማጸፋዊ ምላሽ የምትሰጥበት እድልም አግባብ የሚል ይሄ የመጀመሪያው ብላክ ኤንድ ዋይት የማስጠበቁ ስራ የመንግስት ነው። መንግስት ይህንን ጸጥታው የማስከበሩን ስራ ሊሰራ ይገባል። ይሄ ነገር የመጣው ድንገት አይደለም። ከተከበቡ ቆይቷል። ድምጻቸውን አሰምቷል። ምን ማለት ነው? አንድ ዘግቶ የተቀመጠን ገዳማዊ ተኩሶ መግደል ገዳማዊ እዛ ጋር የጦር ኃይል ተሰልፎበት ሌላውን እንደው እኔ ራሴን ለማስከበር ነው እንዳይል በምን አግባብ በምን መስፈርት? አሁን ቅዱሳት አሁን ይሄን ኦርቶዶክስን ምን ያህል እየተደፈረች በዚህ እኮ ብቻ አይደለም በሰሜኑም እኮ እየተገደለ ነው።
ምናልባት ኦሮሚያው በጣም ጎልቶ አርሲና ይሄን እናንሳ እንጂ በሌሎችም ቦታዎች እኮ በፍጹም ከጦር ክልል ውጪ የሆኑ ትምህርት ቤትና የእምነት ተቋማት በዓለም አቀፍ የጦር ወንጀልም ንጹህ እንደሆነ በዚህ በኩል ቢፈጸም ተጠያቂነት ያለው የፈጸመው አካል እንደሆነ በሕግ የተቀመጠ ስለሆነ በብዙ ቦታ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን በጣም ከፍተኛ ችግር ያለበት ከዚህ ውጪ ምንድነው ልንል የምንችለው? ይሄ በጣም ጫፍ የወጣ የረገጠ አንድ ሁለት የማንለው መብት ሊከበር ይገባል የታየ ነው። ሰላማዊ ስፍራዎች ናቸው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሌሎችም ቅድም እንደጠቀስነው በሕገ መንግስቱ የተቀመጠው መብቷም ጭምር ነው እየተናደባት የሚገኘው። እዚህ በኩል ይገሏታል፣ እዚህ በኩል በሚዲያ ወጥቶ ስሟን ያጠለሿታል። እስቲ አንድ ኦርቶዶክሳዊ እነሱ በሚያደርጉት ነገር የሆነ ነገር ያድርግ፣ ታፍሶ ነው ኢሚዲየትሊ ነው እርምጃ የሚወሰድበት። በነገራችን ፍትሃዊ እንኳን የሕግ የማስከበሩ ስርዓት እንኳን እኩልነት የማንመለከትበትና ተደጋግሞ የሚታይ ዝም ሊባል የማይገባ ድምጽ ልንሆናቸው በጸሎታቸው ሀገርን የሚጠብቁ አባቶች ተገድሎ ሲታይ ያሳዝናል። ልክ ነው። ዓለም ለምዳለች። ዘካርያስን በታቦቱ ፊት አርዳ ገላ ጥላለች። የሞተላት ክርስቶስንም አሳዳለች። ክርስቲያናዊ በእምነት ሲመጣ አንገትህን ልረድ ቢልህ ይሄ በእምነት ሲመጣ የምትቀበለው ሰማዕትነት ሊሆን ይችላል። መብት ግን መጠየቅ ተገቢ ነው። ሀገር የጋራ ነው፣ እምነት ለየግል ነው። ሀገርን ደግሞ የሚመራው መንግስት ከሆነ ጸጥታ ማስከበር ያለበት የመንግስት ዘርፍ ከሆነ ይሄ አንድ ሁለት ሊባል የሚገባ መብት የመጠየቅ ጉዳይ ነው። ታክስ የምትከፍል ምእመኖቿ ባስቀመጡት ሕግ እኮ ነው ሀገር የምትመራው። በሚከፍሉት ታክስ ነው ሀገር የምትተዳደረው። ወታደሩ ኢትዮጵያን የሚጠብቅ ወታደርን ደሞዝ እንኳን ለክፈል ብትል የምታወጣው እኮ ከሀገሪቱ ከሚገኘው የታክስ ግብር እኮ ነው። የምእመናን ኦርቶዶክሳውያን በቁጥር ብልጫ አንደኛ የሆንን መብታችን እንዲህ እየተወሰደ አሁንኛ የቁጥር ጥያቄ ሌላ እያነሳን አይደለም። ኦርቶዶክሳዊ መብት ይከበር። የዚህ ሚዲያ ትልቁ ድምጹ የኦርቶዶክሳውያን ድምጽ መሆኑ ነው። ሕግ አያስከብርም። ያሉትን ግን የምእመናን ድምጾች የታፈኑት የአባቶቻችን ጩኸት በዚህ መልኩ አውጥተን እንግዲህ እኛ ከማልቀስና ከማቅረብ የዘለለ እግዚአብሔር ፍርዱን ይስጥ ከማለት ውጭ ምን እንላለን? እሺ በዚሁ እናጠቃላለን። መልካም ክብራና ክብራት ተመልካቾቻችን ለዛሬ ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስል ነበር። ይሄ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ባልደረባ አየለ ስራኒና ሄኖክ ደስ ያብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።